የሚሄድ እኮ ሰው ነው ሀቢባ። እኔ ጋር ሲሆን ገነነ ምናምን ሀቢባ አሁን ይቅርታ በይልኝ። አንቺ ጋር ለምን እንደገነነ ልንገርሽ ራይል። አንቺ ብቻ ነሽ ሚዲያ ላይ ወጥተሽ በግልጽ ጠንቋይ ቤት እንደምትሄጂ የተናገርሽው። ሌላው ስለሚደባብቅ ነው። ለዛ ነው አንቺ ጋር የገነነው። ገባሽ? ሀቢባ አንድ ነገር ልንገርሽ። እኔ ለራሴ ባሰራይኝ ናቲኒ ሚሊዮነር ባለመኪና ቤሩት ላይ ቤት ይኖረኝ አገሬ መኪና ይኖርሽም ነበር። ጠንቋይ ለራሱ አያውቅም ማለት ራሱ ለምን እኮ ነው ያለኝ ራሱ ለምን ጠንቋይ ራሱ አዲናና ሚሊዮነር ነው እየኖሩ ነው እናውቃለን። ሀቢባ አንቺ ዝም በይ። የዚህ ነገር ጉዳት ተቂም እየኖሩ ነው የምትሰራው ንገሪኝ። እኔ ሚሊዮነር ነው ፈልጋለሁ። በለኔ የሚንገሩኝ እኔ ካይሰራማ ያልኩሽ እኮ ራሱ ለምን ጠንቋይ ራሱ ሚሊዮነር ለምን አይሆንም? ለራሴ ባረግ ኖሮ እኮ አልኩሽ ወላሂ ለአዚም ይሄን ንጥጥ ብዬ እንደዚህ ምን አፈቀፈቀኝ። እኔ አተላ ነገም እመጣለሁ ስኔን ይዤ ከነገ ወዲያም ጀበና እቺ ጀበናና ታሪክ ስኒና ታሪክ ያመጣችሁ ከቲክቶክ እስክጠፋ አለሁኝ። ስለዚህ ሀቢባ አሁንም የይቅርታ ነው ያልሽኝ። ሱሱ አርጋለች ያለ የምትፈልገው ቪዲዮ ነው። ቪዲዮ ግን ይቀመጣል አይደለም። ቪዲዮ ስሪ፣ ወዳጅነትሽን በዛ አሳያት። እወድሻለሁ ብለሻል። ቪዲዮ ሰርተሽ ምን ብዬ ሱሱ መተት እንደማታሰራ በቃ ብቻ አለቀ። በቃ መተት አንቺ ሰው ላይ ከዛ ነገም አንዱ መጥቶ ደግሞ ለእኔም እንዲህ ቪዲዮ ትስራልኝ ይላል። እንደ ግዴታ ነው ይክፈሉሻ። እንደዛ ከሆነ ጥሩ ነው። ለአንቺ ቢዝነስ መጣልሽ እየከፈሉሽ ስሪላቸው። እኔ ቪዲዮ እንዲሰራልኝ አልፈልግም። አቡ ትሰራልሻለች፣ ከዛ ትታረቃለች። አሁን ታረቁ፣ በቃ ትሰራልሻለች፣ ታረቁ። ትወድሻለች፣ ተወጃታለሽ። እናንተ የማንም መጠቀሚያ አትሁኑ። ማንም ወሬ አምጥቶ ሲያወራላችሁ አትስሙ። በጣም የሚያሳፍር ነገር ነው በዚህ ዘመን በወሬ መጣላት። እኔ ተመስገን እና ሰዓት ሴት ጓደኛ የለኝም። ከዚህ ሁሉ የጸዳው ስለሆንኩ ፈጣሪን አመሰግነዋለሁ። ግን ሴት ጓደኛ ግድ ነው ካላችሁ ጓደኛ ከሆናችሁ የሰው ወሬ አትስሙ። አሁንም ጓደኛ እንድትሆኑ አይደለም እኛ የምናስታርቃችሁ። እኛ የምናስታርቃችሁ መሀላችሁ ቂም እንዳይኖር፣ ጸብ እንዳይኖር ነው። ነገ በሆነ ነገር ልትገናኙ ትችላላችሁ። አንድ ሀገር ነው የምትኖሩት። ስለዚህ በቃ ራሄል ደጋግማ ይቅርታ ብላሻለች። አንቺም ይቅርታ እንዳደረግሽላት ነገር ሀቡ ይቅርታ ስላት ሱሱ ንጹህ ሴት ስለሆነች ምናምን ነው ይሄ ይቅርታ ስለኔ መፈራው አካል ምናምን። ግን ልጅቷ ሀቅ አላት። ተጠይቄያለሁ፣ በተጠየኩበት መልሻለሁ እንጂ ወይ ፍራቻ። ሀቡ ድሮ የሚያቋት ሪታን ታለቅሳለች፣ ማስረዳት አትችልም፣ ዝም ትላለች። እንዳለችሽ አስቀምጠው ቪዲዮ ሲቀርጹኝ ምናምን እንዴት ነው ማስረዳት አልችልም። የኔ ችግር እነሱ ስለሚያስረዱ ገባሽ? ማውራት ሳይሆን እንባ ነው የሚቀድመኝ። በቃ አንዱን አውርቼ አንዱን። አሁን ግን ያቺ ሪታ አይደለሁም፣ ሰው ነው ገፋፍቶ። እኔ ሀቢባ ቃል እገባልሻለሁ ሴት ልጅ አይደለም በፎቶና በእግዚአብሔር ይመስገን ቲክቶክ ላይ ብዙ ህዝብ አውቄበታለሁ። ሀቢባ ቲክቶክ ላይ ብዙ ዘመድ ብዙ እህቶች አይዞሽ የሚሉ እነሱ ከኔ ምንም አግኝተው አይደለም። እንዲህ ጓደኛለኝ ከነሱ ውጪ ሀቢባ ቤሩት ላይ ፎቶ አብሬያት የምነሳት ሴታት የእናቴ ልጅ አለች። ዜጋ ላለችው የእናቴ እህት ሀዜብ ገብረ እግዚአብሔር የምትባል ወልዳ ዜጋ አግብታ ዜግነት ይዛ የተቀመጠች አለች። ታውቃታለች። እሷ ዜጋ ነው ባሌ። የኔ ባል ደግሞ እምኮራበት እምደሰትበት 9 ዓመት አብሬው የኖርኩት አሁን ልወልድለት ህዝብ ይወቅ። የ2 ወር እርጉዝ ነኝ። የ2 ወር እርጉዝ ነኝ። 9 ዓመቴ ሀቢባ ሶሪያዊ ነው። ሶሪያዊ ሲሆን በደስታን የተቀበልኩት። ሶሪያዊ ሲሆን ግን አይሰርቅም፣ አያጨስም፣ አይጣላም። ሱሱ መስከራለታለች ስለሱ ጸባይ። ገባሽ? ንጹህ ሶሪያዊ ጀግና ባል ነው ያለኝ። በዚህ አላፍርም። ዜጋም ሆንሽ አልሆንሽ ቤይሩት ላይ እኩል ነው የምትታየው ህግ ፊት። እኔ ስለ ህግ አላቅም ነበር ሀቢባ። የዛሬ 4 ወር የሄድኩ ጊዜ ስለ ህግ ምንነት አውቄያለሁ። ኦኬ። ስለዚህ በኑሮ የማላፈር ሴት ነኝ፣ በትዳር የማላፈር ሴት ነኝ። ገና ለገና ሪታ ቲክቶክ ላይ ወጣ በዚህ በሲኒና ጀበና ብር ታገኛለች፣ ትጠቀማለች። በኔ ቫይራል ለመውጣት፣ በኔ ትሬንድ ለመውጣት፣ በኔ ለመለመን፣ በኔ እንትን ለማለት ሁሉም ተፈልጎ ከሆነ ክሉ ዋህድ አላ ቢርዝኦ ሀቢባ ዶላሬን አላ ቢርዝና። በሰው እጅ ቢሆን ይሄኔ ሞተን ነበር። እኔ ሀቢባ በሰው ክፋትና ምን ቢሆን ምን ዘመን ሞቼ ተቀብሬ ነበረ። ኦኬ። እኔ ኢትዮጵያ አንድ ሴት ልጅ አለች። ምን አባቱ በሞትስ ምን አባቱ ብዬ። ትዳሬ ግን 9 ዓመቴ ነው። ከባሌ ብዙ ነገር የምሸሽገው ባሌን ከሰው ማላገናኘው ቤቴን ስለምፈራ። ይሄው ሰማኩ። ቲክቶክ ላይም ተለጠፈ በኔ ጦስ ሁሉን ነገር ሰማ ሀቢባ። በባሌ ሐምድላ ረቢል ዓለሚን ደስተኛ ነኝ። እኔ በህይወቴ ደስተኛ ነኝ።
ሱሱን ግን ይቅርታ ስላት እኔ ሱሱን ፈርቼ እንዳትደበደበኝ ፈርቼ አይደለም። የድሮዋ ራሄል አይደለሁም። ሰው ነካክቶ ዛሬ ላይ ጅብ አድርጎኛል። ሀቢባ ዛሬ ላይ ጅብ ሆኛለሁ። ሀበሻን 100% ልርቅ። ፎቶ አይደለም ሀቢባ መንገድ ላይ ከሀበሻ ጋር ከታየው እኔ እንጂ አላቅም። እኔ ይተፋብኝ። ለምን እምወደውን ሰውም የራኩት በወሬ አሉባልታ አለች አሉ ነው። እኔ ሱሱ አማችሽ ተብዬ አላቅም እስከዛሬ። አሉባልታ መጣችብሽ ተብዬ ሀቅ ነው ሀቢባ፣ ሀቅን ታወሪያለሽ። ገነትን ብትሆን እኔ በድላኝ አታቅም። ኦኬ አውርታብኝ አታቅም። ምንም አርጋኝ አታቅም። እዚህ ቲክታክ ላይ ነው እየተገናኘ ነው። ሀቡ ዛሬ በሞት ሁሉ ነገር ይቀራል፣ ልሳንም ይዘጋል። በምድርም ኃጢአት በሰማይም ኃጢአት ሀቁን ላውጣ ብዬ ነው። እኔ ገነትም አልበደለችኝ፣ ምንም አላለችኝ። እዚህ ጋር ያለ መግባባት ተፈጠረ፣ ተጨቃጨቀ ሁሉም። እኔ ቅድም ነጁም ስትለኝ ነጁ ያለችኝ ነገር የለም ብያለሁ። ገባሽ? ለምን አላስታረቀችም የሚለው ጥያቄ ነው እንጂ አቃውጥቻለሁ። ሀቅ ማውጣ ልጅ ነኝ ሀቢባ። ያልተደረገ ተደረጋለን። ሱሱን የበደለችኝ የሚልም አሉባልታ ነው የመጣው። መታረቅ ጠየቀች፣ አለቀ። ስታረቅ ግን ፈርቼ ወይ ተጨንቄ አይደለም። ሱሱን ስለመወዳት የክፉ ቀኔ ስለሆነች ግን የድሮዋ ራሄል አይደለሁም። የድሮዋ ማታወራዋ ራሄል አይደለሁም። የድሮዋ እንባ የሚቀድመኝ ራሄል አይደለሁም። እኔ ሀቢባ ቲክቶክ የቤሩት ሴት እያልሽ የምትሰሪው ለእኛ ነው እንኳን ስባል እሺ ጓደኞቼ ከፋችሁ ይቅርታ ነው ያልኩት። እኔ የምታወቀው በቤሩት ሴት ነው ሀቢባ። በቃ ብዬ ብዙ ነገር በሼም እኮ ነው ይሉኝታ ማስረዳት አልችልም። እንባ ነው የሚቀረኝ። ገባሽ? ለዛ ነው እኔ ሱሱን ይቅርታ ብያታለሁ። አይ አልታረቅም፣ በአካል ፈልጋታለሁ። ትታረቃች። ኔትወርክ ነው እንትን ዋርኒንግ ሰጥቶ ነው የነቀላት። በራሱ አካውንት አላስገባም ካለ በባለቤቱ አካውንት ትግባ፣ ችግር የለም። ይኸው አንቺ ለሱሱ ያለሽን ፍቅር ተናግረሻል። እሷም አንቺ ምን ያህል እንደምትወድሽ ነግራሽ፣ አሁን ታርቃችሁ ሰይጣን ነጃት የሚል አካውንት አለና እንትን ትፈልጋለች መግባት። በእናትሽ ካለች እሷ የምትለው ነገር ጉዳዩ ይመለከታታል። አዎ በምን ጉዳይ ግን የቲክቶክ አካውንቷን አላውቅም። አበባ ነጁ ታሪኩ ላይ ምንድነው ፓርቷ? እሷ እኔ ጉዳዩ የማይመለከተው ሰው ቤቴ እንዲገባ አልፈልግም። በመጀመሪያ ደረጃ ስለ እርግዝናሽ እንኳን ደስ አለሽ፣ ፈጣሪ በሰላም ይገላግልሽ። በጣም ደስ ይላል። በጣም ነው ደስ ያለን ያለው። እኔ ኮንግራጁሌሽን። እርጉዝ ሆነሽ ነው እንዲህ የምትቃጣይ? ውጥሩ እንዲህ ሀቡ በቃ አያስችልሽም እኮ ቀን ቪዲዮ ሳይ እንዴት ወጥቼ ያወራሁትን ሁሉ አላውቅም። ደወሉልኝ ብትነጉቺ በቃ ያልደወለልኝ ሰው የለም እያለቀ ከዛ አፈርኩ። ለምን ወጥሽ አለቀሽ ራይል አልኩኝ። ወደ ራሴ ስመለስ ቢወርድ ሰውን ይሄ ልጅ አቢባ ምሻራ ሐራም ወላሂ። ባለቤትሽስ ምን ይላል? እርጉዝ ሆነሽ እንደዚህ ንድድ እሱ ብታይ ኢንተርኔት ታጠፋብኝ። ሱሱን ደግሞ ሲወዳት ገነትን ይወዳል፣ ሰው ይወዳል። አቢባ ግን ጦስ የማመጣበት እኔ ነኝ ብታይ አቢባ። ጦስ በኔ ፉስ በኔ በቃ መረረው። በቀደም ምን አለኝ? የት ልውሰድሽ አለኝ ሲመረው። ምን ይለናል ግን አበሻ ምን አይነት ጉደኛ። ከዛ እንደዚህ አለኝ ከአበሻ ጋር ካየሁሽ ወይኔ ወይ አንቺ አለኝ። መረረው በቃ በእኔ ጦስ እንጂ ኬር አይመጣለትም፣ ሸር ነው የሚመጣው ሀቢባ። ስለዚህ እኔ የሀገሩ ዜጋ ነው ያገባሁት ምናምን ለሚባለው የኔም ሶሪ ያዝሙች ማይትሙ ታዝቦናል። ኢትዮጵያኖች እነዚህ ጉደኞች በሀገራቸው ተባልተው በሰው ሀገር ተባልተው በየሄዱበት ተባልተው ነው የሚለን። ወላሂ ዋርኒንግ ሰጥቷት ነው ሱሱ። ነጆ አበባ ላኪ። ስለዚህ ይሄ ነው ያለው ነገር ሀቡ። ሁሉም እኔ ነገር ይገንብኛል ሀቢባ። በቃ ደሚ መራራ ነው። በዚህ ጋር ይታለፈሽ ከተባለ የሆነ ነገር ከተደረገ ካለፍኩ እሷ ናት ሀቢባ። ደሚ መራራ ነው ሀቢባ። እኔ ጀግና ነበርኩኝ ሀቢባ። ቤሩት መጥቼ ነው ፈሪ የሆንኩት። እመቤቴ እኔ ኢትዮጵያ ፖሊስ ነበርኩ ሀቢባ። አየር ጤና ዘነበ ወርቅ እግዚአብሔርን ፈሪ ሆንኩኝ እዚህ መጥቼ። እሷ ናት ማሪ። እሷ ትንሽ ማውራት ፈልጋለሁ እኮ ጉዳዩን አስረጅኛ። እኔ ዝም ብሎ ማንም ሰው ገብቶ አስተያየት እንዲሰጥ አልፈልግማ በቤቴ። እኔ ቤት ሁለት ሰዎች ተጣልተው ከመጡ ሁለቱ ብቻ፣ ከዛ ምስክር ካለ አሁን ጉዳዩ ተዘጋ። እንደ አዲስ ልንጀምር ነው። የሆነ ሰው ገብቶ አስተያየት ሰጥቶ እንዴ ሱሱ ናይ ዋርኒንግ ሰጥቶታል። ሱሱ መግባታችንን በባሉ አካውንት ገብታ ቪዲዮ አብርታ ይቅርታሽን ተቀብያለሁ እህቴ ሰላም ነን ብላት እንዘጋለን ጉዳዩን። ከመቼ ጀምሮ እኔ ቤት እንደዚህ ብሎ ነገር እኮ የለም ጋይስ። በቃ እንዘጋና አጀንዳ ተዘጋ፣ ፋይል ተዘጋ፣ ተታርቀዋል፣ ሰላም ነው። ሌላው እንደ አዲስ የሚቀሰቀስ እንደ አዲስ አስተያየት የሚሰጥ ሰው ኔቨር የለም እኮ እዚህ ቤት። እንደዚህ የቤቱን ህግ የማታውቁት ከሆነ እዚህ ቤት እንደዚህ ነው ነገር የለም። የታለ ዮናስ የሚል አካውንት አስገቡ። የሱሱ ባለቤት ሱሱ በባሉ አካውንት ነው የምትመጣው። መስዬ እኔ ውድ እንዴት ነሽማ?
ወይኔ ቤሩቶች ፈጣሪ መጠን ይስጣቸው። አሁን የተደወለልኝ ስልክ የሚለው ኮሜንት ጽፌ ነበር፣ አላየሽልኝም። እቺ ማለት ዜግነት ያላት እዚህ ሀገር በጣም በቃ ታዋቂ ናት። የሊባኖስ ወረቀት ልጆች ማሳደጊያ እንጂ ማስፈራሪያ አይደለም ብለሽ መልእክት አስተላልፊልኝ ብላኝ ነው። ትክክል። በጣም ጥሩ። ማንም ዝም ብላችሁ እኮ ነው እናንተ እንትን የምትሉት እንጂ ማንም ምንም አያመጣም። አንድ ሰው ቤቴ ድረስ እኔን ሊያጠቃ ከመጣ አናቱን ብዬ ቀድመዋለሁ። እናቴ ትሙት የማን እጅ በሶ ጨብጧል? የማን ልጅ ወርቅ ነው? የማን ልጅ ጨርቅ ነው? እኔ በፊት በልጅነት ውጭ ወጥቼ ተመትቼ እያለቀስኩ ከመጣው እናቴ የተጨመረልኝ ነበር። አንቺ እጅሽ በሶ ጨብጦ ነበር። የመታሽናት መቼም ምን እያለቀሽ ያው የስ የሚሉሽ ማሚ ኮሜንት ጽፈውልሻል። የሊባኖስ ወረቀት ልጅ ማሳደጊያ ነው እንጂ መልእክት አስተላልፊልን ለሀቡ ተብዬ ነው። እነዚህ ማለት ዜግነት ያላቸው መኪና ምን ያላቸው የሚኖሩ ኑሯቸውን ናቸው። ማንም ምንም አያመጣም። እናቴ ትሙት ዝም ብላችሁ ነው እናንተ። በዛ ላይ ለጠላት ደግሞ እንደዚህ ፊት መስጠት ለምን መሰለሽ? እፈራለሁ ብሎ ህዝብ ማወቅ አለበት የሚካሄደውን ነገር ገባሽ? ህዝብ የሚያውቀው ነገር ጥሩ ነው። አሁን እኔ ነገ 4 ቀን 5 ቀን ከጠፋው አሁን ይሄ ህዝብ ራሄል የት ሄዳ ነው ብሎ ይፈልግሻል እንዴ? ቀጥታ እኔ ኤምባሲ ነው የምደውለው። አዎ፣ ስለዚህ ዋናዎቹ ታውቀዋል። አሁን ለምሳሌ ነጁ ሀቡዬ እነሱ በፊት ለፊት ላይ መጡ የሆነ ቦታ ባገኙ ተናግሬያለሁ። የኢትዮጵያ ህዝብ እንግዲህ ፍረዱ፣ አንቺን ፍረጃ ቢባል ሱሱ አንድ ቀን ብናጣሽ ቀጥታ ቤሩት ያለው ቆንጽላ ጽሕፈት ቤት ደውለን እንጠይቃለን። ምን ሆንሽ እንደሆነ ቤትሽ ድረስ ሄደው እንዲያዩልን ማለት ነው። እንደዚህ ዝም አንልም። ያት ነው ጓደኛው አለች ማሂ የምትባል አብራት። ኦኬ እሺ። እሱ በዮኒ አካውንት መግባት ካፈለግሽ ዮኒ ይተኛል። አቦ ዮኒ ስራ ስላለው ጧት ይተኛል። ቢተኛ ስልኩን አንስታ የባሏ ስልክ አይደል አንስታላ። ግን አይ ያቺኛው ስለምትነካካ አየር ላይ ስለሆነ አሁንም እዚህ ስላለች እየሰማች ስለሆነ በሷ መግባት ይቀላታል። ማሂ የሚል አካውንት ነው እሱ። በማሂ ነይ ግቢና እንጨርስና እንዝጋ ቶሎ። ሀቡ ከነጁ ጋር አስታርቂያቸው። ከነጁ ጋር ተጣልታቸዋል? አልተጣላንም። እና ግን ቅድም ነጁ ማስታረቅ ነበረባት ስላልሽ ቀር ስላላት ነጁ አሁን ከሆስፒታል ወጥተሽ ከሆነ ነይ ግቢና ከራሄል ጋር አፍ ተባባሉ። ኧረ ማሪ ነጁ እኮ ነው ያው ነጁ እኮ ያው ስለከፋኝ ያልኩትም እኮ ነጁ የቅርብ ጓደኛ ናት። ለምን አታስታርቀንም ነው እንጂ በክፋት እኮ አይደለም ሀቡ እንጂ ነጁ ጋር እኮ ነው ተሰርቼ የመጣው ፀጉሬን ራሱን ዛሬ ግን የተሰማኝን የተናገርኩት የተሰማትን ተናግራለች። አዎ እኮ እንዳትቀያየሙ ነው። ራሄልን አደራ ሰጪው ለቤሩት ህዝብ ኦፍኮርስ ለቤሩት ላሉ ኢትዮጵያውያን ራሄልን አደራ ሰጥተናል። አንድ ነገር ብትሆን እኛ ዝም አንልም። ራሄል የሆነ ነገር ብትሆን ቀጥታ ኤምባሲ ነው ኮንታክት የምናደርገው። ግን ደግሞ ምንም አትሆንም። አደራ ብለናቸዋል። ህዝቡ አደራ ብሏቸዋል። የሁሉ ህዝብ እየቆመተ ነው። ራሄል ማንም ጫፏን እንዳይነካት አደራ። እርጉዝ ናት። ምንም አይነት ነገር እንዳያገኛት አላየችው ማለት ስልክ እያወራች ነው። ስልኳ ቢዚ ነው የሚለው ምን ጉድ ነው? ሱሱ እኮ እያስጠበቀችን ነው። አሟት ይሆን እንዴ? እስቲ ደውዪላት ልጅ ካላነሳች ሞክሪ። እኔ እኮ ቀጥታ መስመር ስለሌለኝ ዋትሳፕ ነው የምደውልላት። ቀጥታ ልደውልላት? አዎ ቀጥታ ደውይላት።